የተያዘ ነው። የኛ የግብርና ሪሶርሶች፣ የተፈጥሮ ሪሶርሶች ለአረብ ሀገሮች አስፈላጊ ናቸው። ያንን የንግድ ሂደት ለማሳለጥ አረብኛ ቋንቋ ማወቅ አስፈላጊ ይሆናል። ኢትዮጵያን ይፈርዳል። ከማህበራዊ አኳያ ብዙ ዜጎቻችን በስደት ለሰላም ይሁን ወደ አረብ ሀገሮች ይፈልሳሉ። ቋንቋ ባለማወቃቸው ለሳይኮሎጂ ለማህበራዊ ችግሮች ይጋለጣል። ተፈላጊነታቸው ሁሉ ይቀንሳል። ቋንቋ መግባት አይችሉም። ከዚህ አኳያ ፖለቲካሊ የኢትዮጵያ ብሔራዊ ጥቅም ከአባይ ግድብ አኳያ ከሌሎችም አጠቃላይ ፖለቲካ የኢትዮጵያ ጥቅም ከአረብኛ ቋንቋ ጋር የተያያዘ ነው። ስለዚህ አረብኛ ቋንቋ በከፍተኛ ሁኔታ ለሀገራችን ያስፈልጋታል። ይሄ መሆኑ አውቆ የመንግስት የበላይ አመራሮች ለአረብኛ ትኩረት ሰጥተው አረብኛ እንዲስፋፋ ፍላጎት አላቸው። ጅምሮ አለ። በዩኒቨርሲቲ ደረጃ አረብኛ ቋንቋ እንዲሰጥ ፍቃድ ሰጥቶ መንግስት እየሰራበት ነው። ነገር ግን ሌሎች እታች ያሉ አረብኛ ቋንቋን እንደ ዓለም አቀፍ ቋንቋ መቀበል የማይፈልጉ አረብኛ ቋንቋን ከዓለም አቀፍ ቋንቋነቱ አውጥተው ከዲን ኢስላም ጋር ብቻ የሚያያይዙ ሰዎች አረብኛ በፈለገው ሁኔታ ኢትዮጵያ ላይ እንዳይስፋፋ እንቅፋት ይፈጥራል። ከዚህም መካከል እስካሁን ድረስ አረብኛ ቋንቋ መንግስት ፍላጎት ቢኖረውም ትምህርት ሚኒስቴር ከዛሬ 2 ዓመት የትምህርት ፍኖተ ካርታን አዘጋጅቷል። የትምህርት ፍኖተ ካርታ ከ8,000 ሰው በላይ ጥናት አድርጎ ተጨማሪ ቋንቋዎች ከትምህርት ፍኖተ ካርታ ሊካተት የሚገባቸው ቋንቋ ሲጠና ከእንግሊዝኛ ቀጥሎ ጥናቱ ያረጋገጠው አረብኛ ቋንቋ ለኢትዮጵያ ተፈላጊ እንደሆነ ነው መጠይቁ ያረጋገጠው። ያም ሆኖ ግን ሌሎች ተጨማሪዎች ቋንቋዎች ሲካተቱ ከፍኖተ ካርታው ላይ አረብኛ ቋንቋ በአንደኛ ደረጃ ትምህርት ቤቶች እንዲሰጥ ፍቃድ አልተሰጠውም። እስካሁን ድረስ አልተካተተም ፍኖተ ካርታው ላይ። ስለዚህ አዲስ አበባ ያሉ የግል እስላማዊ ትምህርት ቤቶች አረብኛ ቋንቋን እንዳያስተምሩ በደብዳቤ በማስጠንቀቂያ እየታገዱ ነው ያሉት። ሀታ አወሊያ እንኳን ታቻምናም አምናም ዘንድሮም ማስጠንቀቂያዎች ከትምህርት ሚኒስቴር ከትምህርት ጥራት እና ቁጥጥር ባለስልጣን እየተጻፈበት እኛም ሀያት ሊራስ እስላሚ ዓለም ራቢጥ ዓለም እስላሚ አወሊያን ሲረከቡ መንግስት ጋር የተዋዋለው ውል ነው። ከመደበኛው ካሪኩለም በተጨማሪ አረብኛ ቋንቋና ኤዱኬሽንን እንዲያስተምር ውሉ አለ። ያ ውል ደግሞ ላልተወሰነ ጊዜ ይቀጥላል። ያን ውል ይዘን እየተከራከርን እንጂ በየዓመቱ ማስጠንቀቂያ እየተጻፈብን ነው። በተለያየ ጊዜ ለሚቀያየሩ ባለስልጣናት እያሳወቁ ነው። ስለዚህ መጅሊሱ ብዙ ጊዜ ደብዳቤ ይጽፋል። ይሄ መድረክ ጥሩ መድረክ ስለሆነ ገልጸውና መጅሊሱ በየትኛው መንገድ ሂዶ በአንደኛ ትምህርት ቤቶች በመላው ኢትዮጵያ እንዲሰጥ ማድረግ አለብን። እኔ ስብሰባ የሆነ ስብሰባ ተሳትፌ ነበር። እስላማዊ ክልሎች በራሳቸው የመወሰን መብት ስላላቸው እያስተማሩ ነው። አዲስ አበባ ላይ ክልከላው አለ፣ አማራ ክልል ላይ ክልከላው አለ፣ ደቡብ ላይ ክልከላው አለ። ሌሎች ክልሎችም የሌላ ዓላማ ያላቸው የትምህርት አመራሮች ከፍኖተ ካርታው ላይ አልተካተተም እያሉ የሚያስተምሩ ትምህርት ቤቶች ማስጠንቀቂያ ይጽፉባቸዋል። ስለዚህ ለግለሰቦች ፍላጎት ማራመጃ እንዳንሆን ይሄ አረብኛ ቋንቋ በካሪከለም ከፍኖተ ካርታው ላይ እንዲካተት መስራት አለብን። እንደ መጅሊስ ዶክተር ያውቃሉ፣ ብዙ ጊዜ ደብዳቤ ተጽፏል። ነሻ ሐሚድ ሁሉ ያውቃሉ። ከትምህርት ሚኒስቴር ምክትል ዳይሬክተር ድረስ ተሄዷል። ግን በሌላ ነገር ጊዜ ስለሚሆን መጅሊሱ ብዙ ቀጥያዎች ስላሉበት ይሄ ነገር እየተረሳ ነውና ይሄን ነገር ማሳሰብ እወዳለሁ በዚህ መድረክ ላይ። ከዚህ ጋር ተያይዞ ወደፊት ሀገራችን አረብኛ ቋንቋ ያስፈልጋታል። ያን የሚያስተምሩ በአረብኛ ቋንቋ የማስተማር ዘዴና የአረብኛ ቋንቋ ክህሎት የተካኑ ወጣቶችን ማፍራት ግዴታችን ነው። አጋጣሚ ሆኖ መንግስት አሁን አስተምሩ ይለን ከየት ነው የምናገኝ የተማሪ ሰው ኃይል የለንም እኮ አይደለም እንዴ? እንኳን ለየክልሉ ቀርቶ ለአዲስ አበባ ትምህርት ቤቶች ህግ ላይ ተካቶ እንደ ተጨማሪ ቋንቋ በመንግስት ትምህርት ቤቶች እንዲካተት ቢፈቀድ ከየት ነው ሰው የምናገኝ? የለንም እኮ አሁን የአንድ ክፍለ ከተማ ትምህርት ቤቶች መሸፈን የሚያስችል አቅም ስለሌለን ይሄ የመምህራን ኮሌጅ በ50 ተማሪ መገደብ የለበትም። ከፍተኛ ፕሮግራም ተነድፎለት በብዙ መቶዎች የምናፈራበት በተለያዩ ቦታዎች ከዚህ በላይም 2-3 የመምህራን ማሰልጠኛ ኮሌጆች መክፈት ይገባናልና የጉዳዩን አሳሳቢነት
ይህን ያክል ያላችሁ የመጅሊስ አመራሮች ተረድታችሁት ከዚህ በላይ ትልቅ ስራ የለም እንደኔ። ምክንያቱም አረብኛ ቋንቋን ከዲነል ኢስላም ለይተን ለሀገራችን የሌሎች እምነት ተከታዮች ብናስተምር ራሳቸው አምሮ ወደ ዲነል ኢስላም ይገባሉ። አሁን በፊትም ከሙጀማ መሊክ ሰልማን የመጡ ሰዎች ጎብኝተው ነበር እና ለእነሱም ያሳሰቡት ጉዳይ ነበር። ትናንት ወዲያም አጋጣሚ ሙልሐቅ ዲኒስ በረሱልያ ሄጄ ነበር። ለሙልሐቁ ያሳሰቡት ነገር ነው። ምንድን ነው? እንግሊዝ ብሪጣንያ መርከዘ ሰቃፊ ብሪጣኒ ብሪቲሽ ካውንስል አላት ኢትዮጵያ ላይ፣ በመላው ዓለምም አላቸው። ፈረንሳይ አሊያንስ ፍራንስ ብለው የባህል ማዕከል አላቸው። ቋንቋቸውን በዛ ያስተምራሉ። ጀርመኖች ኢትዮጵያ ላይ ተናጋሪ የላቸው። የጀርመን የባህል ማዕከል አለ፣ ጀርመንኛ ቋንቋ ያስተምራሉ። ጣሊያንም አላቸው፣ ያስተምራሉ። ሩሲያም አዲስ አበባ አላቸው፣ በእኔ ሰፈር ጀርባ አካባቢ። ሩሲያን ይናገሩልን ግን የባህል ማዕከል ከፍተው ያስተምራሉ። አረቦች ካላቸው ሪሶርስ ከብዛታቸው አኳያ ያደግ ደውለል አረብያ ለሽ ቋንቋቸውን ለማስፋፋት መርከዘ ሰቃፊ አረቢ በአንድ ላይ ቢከፍቱ አረብኛ ቋንቋ ማስፋፋት ይቻላል በመላው ዓለም። ስለዚህ እኛ እነሱ ባይሰሩት በሀገራችን ላይ ለማስፋፋት መጣር አለብን። ብዙ አስረዘምኩኝ። መድረሱ ያው የማይደገምና የማላገኘው መድረክ ስለሆነ ለመናገር ነውና አረብኛ ቋንቋ ትልቅ ቋንቋ ነው። የዲናችን መሰረት ነው። ትኩረት ሰጥተነው ልናስፋፋው ይገባል። አወሊያ ኮሌጅም አሁን አንድ ዲፓርትመንት ከፍቷል። ወደፊትም ኢንሻአላህ ከመጅሊሱ ጋር በመተባበር የመጅሊሱ ሀብት ነው በላይ የሚያስተዳድር መጅሊስ ስለሆነ ወደፊት እንቅስቃሴ ይሰፋል። ኢንሻአላህ በዚሁ አሳጥራለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።